ሰላም አለይኩም ወራህመቱላሂ ወበረካቱህ። እና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሰላም ናችሁ ወይ? ጠፋፋና ጠፋሁኝ። እንዴት ናችሁ? ደህና ናችሁ? እና እንዴት ነው ውሎ? እኔ ጋር አልሐምዱሊላህ ሁሉ ሰላም ነው ውዶችዬ። እዚህ ጋር ምሳ ልሰራ እየተዘጋጀሁላችሁ ነው። ተማሪ ልጅ ያለባችሁ መቼም ታውቁታላችሁ ማለት ነው። እና አብረን እንስራ ውዶችዬ። መኮረኒ ነው የምሰራው። እና እንዴት ናችሁ? ሁሉ ደህና ናችሁ? ትንሽ ጉንፋን ይዞኛል፣ ድምፄ የሚያዝ አድርጎኛል ማለት ነው። የሰሞኑ ዝናብ ያው ለጉንፋን ነው የሚሰጠው ማለት ነው ውዶችዬ። እናንተስ እንዴት ይዛችኋል? እዚህ ጋር ደግሞ አስደነታችሁ አታምርም? ስታምር ወላሂ ማሻአላህ በጣም ነው የምታምረው ማለት ነው ውዶችዬ። እና ተመለስኩ ወደ ስራዬ ማለት ነው። ሽንኩርት ማረሩ ነው እናንተ ጋር እያወራሁ ማለት ሽንኩርት ይላካለሁ። በርካሌ ነው ሀምጣለሁ። ልጆቹ ያኔ ሽንኩርት ብዙ አይፈልጉም ማለት ነው። ደግሞ መኮረኒ ሽንኩርትና ቲማቲም ይፈልጋል፣ እነሱ ደግሞ ብዙ አይፈልጉም ማለት ነው። እንደዛ ስለሆነ እንደ ባህሪያቸው ነው የምሰራው ማለት ነው። ደስ እንደምንፈልገው ሳይሆን እነሱ እንደሚፈልጉት አድርጎ መስራት ነው የሚጠበቅብን። ድምጤ ምናልባት ላይሰማችሁ ይችላል፣ ምክንያቱም በጣም ነው ጉንፋን ይዞኛልና ጉሮሮ ምናምን እያመመኝ ስለሆነ ብዙም የሚሰማን ድምጤ ማለት ነው። ደስ እና ሼር ሰብስክራይብ አድርጉኝ፣ ወላሂ ሰብስክራይብ አድርጉኝ። ሰው ግን ተወዶች ቤተሰብ እንሆን፣ እኛው ራስ በራሳችን እንተዳደግ። የመዳም ቅመሞች እንደኔ ቅመም የሆናችሁ ማለት ነው። የራሳችን ቅመም ነን በነገራችን ላይ ያው ማን እንዳወጣልን ባላቅም የመዳም ቅመም ብሎ እኛ በራሳችን ቅመም ነን ማለት። መኮረኒ እዚጋ እየበሰለ ነው፣ እየበሰለች ነው። ማሻአላህ እዛ ሽንኩርት እየበሰለች ነው ማለት ነው። ለአሁን መፍሩም ነው የማረግበት የተፈጨ ስጋ ማለት ነው። ትንሽ ማይዞ እንደማጠኛርግበት ሳይበዛ ማለት ነው። እና ወዴት አበረታቱኝ ወላሂ። ሰብስክራይብ ምንም አይጨምርም። ለምንድን ነው ሰብስክራይብ የማታደርጉኝ? እኔ በእርግጥ ቪዲዮ ብዙ አልሰራም፣ ግን ቢሆንም ደግሞ ሰብስክራይብ አድርጉኝ። ቤተሰብ እንሁን፣ በቃ እኔም ቤተሰብ እሆናችኋለሁ፣ እናንተም ቤተሰብ ሁኑ። ወላሂ እንበረታታ ማለት ነው እኛ በራሳችን። ያው እንግዲህ እንትን ባይኖረንም አይዲያ ባይኖረንም እዚህ በምንችለው በራሳችን ያኔ በዚህ እንትን እንበል ማለት ነው። የራሳችን አይዲያ ባይኖረን ኢንሻአላህ ሀገራችን ስንገባ በራሳችን አይዲያ በራሳችን ቤት
እንሰራለን ማለት ነው። በቤት መልክ ደግሞ የሆነ አይዲያ ለማምጣት በጣም ነው የሚያስቸግረው። ያሳፍታላችሁ። እንደዛ ስለሆነ ባለው አይዲያ እየመጣን ሰብስክራይብ እንደራረግ ለውዶችዬ እና መኮረኒዎችን ትመስላለች። እዚህ ጋር እየበሰለ ነው። ሰርቼ ደግሞ እመለሳለሁ ማለት ነው። ውዶች እሺ ጠብቁ እና ውዶችዬ እዚህ ጋር ላህም ጃህዝ ነበረኝ፣ የተፈጨ ስጋ የተዘጋጀ ነበረኝ ጨመርኩኝ ማለት ነው። ከዛም በኋላ መኮረኒ ማድረግ ነው። የተፈጨ ስጋ ያኔ በጣም ነው በመኮረኒ ጋር ተሰሩ ፓስታ ጋር ማለት ነው። እነሱ መኮረና ስለሚወድ በዛው መኮረና አምላችሁ ፓስታ ጋር ሲሰራ ወላሂ በጣም ነው በቃ አሪፍ ነው። ምርጥ ጣዕም አለው ማለት ነው። እና እንደዚህ አድርጌ ላህሜን አደረኩት። እና ውዶቼ በድጋሚ ለምታበረታቱኝ ከልቤ ነው የማመሰግነው። ቤተሰብ ያልሆናችሁ ቤተሰብ እንሁን እላለሁኝ። ቤተሰቦቼ ደግሞ ላይክ አድርጉኝ ማለት ነው ውዶችዬ። ቪዲዮዬንም አጫውቱልኝ፣ ወላሂ ሰብስክራይብ አድርጉኝ። አዲሶች ኢንሻአላህ ቤተሰብ እንሁን። እኔ ማውራት አልችልም ገና አዲስ ዩቲዩበር ስለሆንኩኝ ማለት ነው። ኢንሻአላህ እያደርስ ቆይ ወሬውም ይመጣልኛል እና እኔ በደንብ እንትን እላለሁ ማለት ነው። የማወራውን ራሱ አላውቅም ማለት ነው። እኔ ለመጀመሪያ ጊዜ ስትሆኑ ይደነጋገራል። ዩቲዩብ ደግሞ ድፍረት ይፈልጋል፣ ወሬ ይፈልጋል እና እንደዛ ስለሆነ እኔ ገና አዲስ ስለሆንኩኝ ኢንሻአላህ አላህ ከፈቀደው እመጣለሁ በአዲስ ነገር ማለት ነው። ወደችዬ ይኸው ይህን ይመስላል ከላህሙ ጋር ማለት ነው። እና አበረታቱ ኢንሻአላህ። ጨማምሬ ደግሞ እመለሳለሁ። እዚህ ጋር ደግሞ ትንሽ ፍልፍል አስወጥ ያኔ ላህሙ ጋር ስላለው ያስፈልገውም ግን ቲማቲም ያስፈልጋል ብዬ ትንሽ ላድርግበት ብዬ ነው ማለት ነው። ከሙንና ፍልፍል አስወጥ ሳይበዛ ጠብቁኝ ውዶቼ፣ እመለሳለሁ። ያው ይደርሷል ማለት ነው ኢንሻአላህ። ፓስታዬም እንደምታዩት በስሏል ኢንሻአላህ። እዚህ ጋር ሁሉ ነገር ተዘጋጅቷል። ጨምሬ እመጣለሁ ውዶቼ። በዚህ መልኩ ጃህዝ ሆኗል። መከሮና ነው የሚሉት እነሱ። ፓስታችን በዚህ መልኩ ዝግጁ ሆኗል ማለት ነው። እና በድጋሚ የሆነን ቤተሰብ እንሁን እያልኩኝ ኮሜንት ላይ አስቀምጡልኝ፣ እኔም እመልሳለሁ ኢንሻአላህ። ወዶችዬ አበረታቱኝ እላለሁ። በድጋሚ ለምታበረታቱኝ ከልቤ አመሰግናለሁ። ወዳችኋለሁ። መልካሙን ሁሉ እመኝላችኋለሁ ወዶችዬ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን እያልኩኝ መኮረናዬ በዚህ መልኩ አዘገጃጅቼ ጨርሻለሁ ኢንሻአላህ። ተማሪዎች አሁን ትምህርት ቤት ይመጣሉ ማለት ነው። እና መልካም ቀን እላችኋለሁ ውዶቼ። ቀለል ያለ አሰራር ነው ማለት ያኔ ብዙ የሚከበድ አሰራር አይደለም። በዚህ መልኩ አዘጋጅቼ ጨረስኩኝ። አልሐምዱሊላህ እላችኋለሁ ውዶችዬ። ኢንሻአላህ በአዲስ ነገር ደግሞ ተመልሼ እስከምመጣ